የኛው ጥያቄ እኔ ወንጀል ውስጥ ወድቄ ነበረ። ለመተው ከራሴ ጋር በጣም እታገል ነበር። አንድ ቀን ለመተው ስላልቻልኩኝ ለራሴ ቁርአን ይዤ ማልኩኝ። ከወንጀል ለመውጣት በጣም እየታገልኩ ነበረ፣ ግን ትንሽ ቆይቼ አሁን ሰራሁት። ይሄ ከሆነ ቆይቷል። አሁን አልሐምዱሊላህ ትቻለሁ፣ ተውበት አድርጌያለሁ። አላህ ተውበቴን እንዲቀበለኝ ዱዓ አድርጉልኝ እና ከፋራ አለብኝ። ከፋራውስ ምንድነው የሚል ጥያቄ። የሰው ልጅ ተሳሳች ነው፣ ወንጀል ላይ ሊወድቅ ይችላል። ሁለተኛ ወንጀል ላይ አልወድቅም ብሎ መማል ሳይሆን ወደ ወንጀል የሚወስዱ በሮችን መዘጋጋት፣ በውስጣችን ሁለተኛ ወንጀል ላይ አልመለሰም ብሎ መወሰን ነው የሚጠበቅብን። አላህን ከወንጀል ጠብቀኝ ብለን ዱዓ ማድረግ ነው የሚጠበቅብን። ሆኖም ሁለተኛ ወንጀል ላይ ላልወድቅ ብሎ የማለ ሰው መሐላውን መጠበቅ ግዴታ ይሆንበታል። መሐላውን ማፍረስ ወንጀል ይሆንበታል። ምክንያቱም መሐላውን አፈረሰ ማለት መተው ግዴታ ወደ ሆነበት ወንጀል ለመመለስ ወሰነ ወይም ተመለሰ ማለት ነው። ይሄ ደግሞ ክልክል ነው። ስለዚህ አንድን ነገር አላደርግም ብሎ የማለ ሰው መሐላው ላይ መጽናት አለበት። መሐላውን በማፍረስ አላህን ማመጽ የለበትም። ወደ ወንጀሉ አላደርግም ብሎ ወደ ማለው ወንጀል ከተመለሰ ከፋራ ማውጣት ግዴታ ይሆንበታል። ከፋራ ከማውጣት በተጨማሪም አልሰራም ብሎ ምሎ መልሶ ወንጀል በመስራቱ መሐላውን በማፍረሱ ተውበትም ያስፈልገዋል። ተጸጽቶ መስፈርቱን አሟልቶ መተውበት አለበት። ተውበት ትክክል እንዲሆን ወላሂ ሁለተኛ ይሄን ወንጀል አልሰራም ብሎ አልተባለም። የተቀመጠውን የተውበት መስፈርት አሟልተን ብቻ ነው መተውበት ያለብን። ሌላ ተጨማሪ ወንጀል ውስጥ መግባት ነው የሚሆነው። ወላሂ አላለም ማለት ወደ ወንጀል እመለሳለሁ አለ ማለት አይደለም። መማል ሌላ ጉዳይ ነው። ወደ ወንጀሉ አልመለስም ብሎ በውስጥ መወሰን ሌላ ጉዳይ ነው። ከፋራው ባሪያ ያለበት ሀገር ጊዜ ላይ ከሆነ አንድ ባሪያ ነፃ ማውጣት ወይም 10 ምስኪን ማብላት አጥግቦ አንድ ዙር ምሳ ወይም እራት ወይም ቁርስ፣ አሊያ ደግሞ 10 ምስኪን ለሶላት የሚሆን ልብስ ማልበስ ነው። ከነዚህ ከሶስቱ የገራለትን የቻለውን ማድረግ ይችላል። ከነዚህ ከሶስቱ በምርጫ የተመቸውን ማድረግ ይቻላል። ከነዚህ ከሶስቱ መሃል የተኛውንም ማድረግ ያልቻለ ሰው ወደ ጾም ይሄዳል። 3 ቀን ይጾማል። 3ቱን ቀን አከታትሎ ቢጾም መልካም። አከታትሎ መጾም ካልቻለ አለፈለፍ ያለው መጾም ይቻላል። ማብላት 10 ምስኪን ማብላት ወይም ማልበስ ወይም ባሪያ ነፃ ማውጣት እየተቻለ ወደ ጾም አይኬድም። የማብላት የማልበስ አቅም ያለው ከፋራን በጾም አወጣለሁ ያለ ሰው ከፋራ እንዳላወጣን የሚቆጠረው ፈመን ለም የጂድ ነው የሚለው ቁርአን። ማብላት ማልበስ ወይም ባሪያ ነፃ ማውጣት ያልቻለ ይሄን ያላገኘ 3 ቀን ይጾም ነው የሚለው። አማራጭ ያለ ወደ 3 ቀን ጾም መሄድ አይቻልም። ነሰላህ ይርዙቀና ጀሚዓን التوبة النصوح وأن يجنبنا الفواحش ما ظهر منها وما بطن.